አንድ ገጠር ከተማ ውስጥ መንግስት መሬት መስጠት ፈለገና ለነዋሪው ማለት ነው። ግን መሬት የምሰጠው ቅድሚያ የምሰጠው ትዳር ላላቸው ለተጋቡ እና ቤት ለመሰረቱ ሰዎች ነው የሚል መመዘኛ አለው ማለት ነው። ስለዚህ በዚህ መመዘኛ መሰረት ሁሉም ሰው መሬት ሲወስድ አንድ ወጣት ግን እኔ ሌሎቹ ሲወስዱ እንዴት ይቀርብኛል አለና ወደ ትዳር መግባት ሁኔታው ገና የሚፈቅድለት ጊዜ ላይ ስላልነበረ እንደምንም ብሎ ከአክስቱ ልጅ ጋር የውሸት ጋብቻ ይመሰረታል ማለት ነው። የአክስቱ ልጅ ናት፣ የስጋ ዝምድና አላቸው፣ ጋብቻ ሊመሰረቱ አይችሉም፣ ግን ሰነድ ለማግኘት ማለት ነው። ሰነድ ወደሚሰጥበት ተቋም ሄዱ፣ ጋብቻው ተፈጸመ፣ ሰነድ ወሰዱ። አሁን ያገቡት የወረቀት ጋብቻ ነው፣ የህሊናም አይደለም የአካልም ጋብቻ አይደለም፣ የወረቀት ጋብቻ ፈጽመው ሄዱ። ያንን የወረቀት ጋብቻ ያ አካል ተቀበለና መሬት ሰጣቸው ማለት ነው። ስለዚህ እነዚህ ሰዎች መኖር ጀመሩ። እነዚህ ሰዎች ክርስቲያን ሊሆኑ ይችላሉ፣ ሙስሊም ሊሆኑ ይችላሉ፣ ፕሮቴስታንት ሊሆኑ ይችላሉ። የግድ የሆነ ሃይማኖት ተከታይ መሆን አይጠበቅባቸውም። ብቻ የጋብቻ ሰነድ አምጡ ነው የተባሉ። በዚህ የጋብቻ ሰነድ መሰረት መሬቱን ወስደው መኖር ጀመሩ ማለት ነው። ይሄ ልጅ ከብዙ ጊዜ በኋላ አሁን ኑሮ ሲደላደል ማለት ነው፣ መቼም ከአክስቱ ልጅ ጋር አብሮ አይኖርም፣ በመሬቱ እየተጠቀሙ ነው። ከረጅም ጊዜ በኋላ ጋብቻ መፈጸም ፈለገ። ትክክለኛ ጋብቻ፣ ትክክለኛ ትዳር፣ ትክክለኛ ኑሮ ፈለገና ወደ ቤተክርስቲያን መጣ ማለት ነው። ቤተክርስቲያን መጥቶ በስርዓተ ተክሊል ማግባት ፈልጋለሁ፣ በቅዱስ ቁርባን ማግባት ፈልጋለሁ፣ ዳሪኝ አላት ቤተክርስቲያን። የቤተክርስቲያን ኃላፊዎች ያላገባ የሚል ማስረጃ አምጣ አሉት። ምክንያቱም ድጋሚ ጋብቻ መፈጸም ወንጀል ስለሆነ ማለት ነው። ስለዚህ ከመንግስት እውቅና ካለው መስሪያ ቤት ያላገባ ለመሆን ሰነድ ማረጋገጫ አምጣ። ይሄ የትም ቤተክርስቲያን የሚደረግ ነው። ምክንያቱም ሰነድ ነው የምትሰጠው ቤተክርስቲያን። በሰነድ ላይ ሰነድ መስጠት ደግሞ ወንጀል ስለሆነ ያስጠይቃታል እና ያ ባስተዳደሩ ስለምትጠየቅ ቤተክርስቲያን አምጣ አለችው። ትክክለኛና ተገቢ ጥያቄ ነው። ስለዚህ ይሄ ልጅ ደግሞ ሄደና ይህንን ያላገባ ማረጋገጫ ለማምጣት ሲያስብ አግብቷል። ስለዚህ ያላገባ ማረጋገጫ ማምጣት አይችልም። ስለዚህ ሄደና ተመልሶ አይ እኔ የአገባ የሰነድ ማረጋገጫ ወስጃለሁ። ምን ስትሆን የአክስቴ ልጅ እንደዚህ መሬት ለመውሰድ እና ማረጋገጫ ማግኘት አልችልም። ምንድን ነው የሚሆነው? ይሄ ሰው ማለት ነው ሄዶ ማረጋገጫ ያላገባ እንዳይወስድ አግብቷል። ቀበሌው ላይ ያገባ ነው የሚሉ። ቤተክርስቲያን መጥቶ ደግሞ እንዳያገባ ያላገባ መረጃ ትፈልጋለች ቤተክርስቲያን። ምንድን ነው የሚሆነው? ቤተክርስቲያን መከልከሉ አግባብ ነው፣ ግን የዚህ ልጅ ህይወት ምን ይሁን ነው መጨረሻው። ሲተዋዩበት እናንተ መፍትሄው ምንድን ነው ስንል መፍትሄውን ለማስቀመጥ የህግ ሰዎች የሚሉት እንደተጠበቀ ሆኖ ማለት ነው። የሀገሪቷ ህግ በዚህ ጉዳይ ምን ይላል፣ በህግ አግባብ እንዴት ነው የሚታየው የሚለው እንደተጠበቀ ሆኖ ማለት በህግ አግባብ የማታለል ወንጀል ተፈጽሟል፣ መንግስትን ወይም ተቋምን አታሏል፣ ሳያገባ አግብቻለሁ ብሎ መሬት ወስዷል። እሱ ሌላ ጉዳይ ነው። እንደ ቤተክርስቲያናችን ስርዓት ግን ውሸት ተፈጽሟል፣ ዋሽቷል። በቤተክርስቲያናችን ማለት ነው፣ በክርስትና ዋሽቷል። ውሸት ደግሞ ሐሰት ደግሞ በጣም የታወቀ ነው። አቧላ ሐሰት የሚባለው ዲያብሎስ ነው። ውሸት ፈጽሟል። ዋሽቶ የሐሰት ሰነድ ማለት የውሸት ሰነድ ወስዷል። በዛ በውሸት ሰነድ ደግሞ እንደገና መሬት ወስዷል። ስለዚህ ይሄ በሙሉ ሲጠቃለል በውሸት ውስጥ የተሰሩ ኃጢያቶች አሉ። ለዚህ በቀኖና ቤተክርስቲያን ቅጣት ይገባዋል ማለት ነው። አላበጀውም ይፍቱኝ በሚል በንስሐ ቅጣት ይገባዋል ማለት ነው። ቤተክርስቲያን ታሰር፣ ተፈለጥ፣ ተቆረጥ አትልም። ዋሽቻለሁ እንዲህ አድርጌያለሁ ሲል በዚህ መሰረት ቀኖና ይሰጠዋል ማለት ነው። ስለዚህ ጋብቻውን ይሄ ሰው በቤተክርስቲያን መፈጸም ከፈለገ የሚያደርገው አንድና አንድ ነገር ሄዶ ጋብቻውን ማፍረስ አለበት ማለት ነው። ለዚህ ማውጣት ቀላል ስለሆነ በቃ ጋብቻዬን አፍርሻለሁኝ ብሎ የመሰረተውን ቀድሞ የመሰረተውን የዝምድና ይሁን የምን ይሁን ያን ጋብቻ በሰነድ የፈጸመውን ጋብቻ በሰነድ አፍርሶ መምጣት አለበት ማለት ነው። በሰነድ አፍርሶ ሲመጣ ያን ጊዜ ቤተክርስቲያን ያላገባ የሚለውን ማስረጃ ይዛ ጋብቻውን ልትፈጽም ትችላለች። ካለበለዚያ ግን ምንድን ነው የሚሆነው? ሰነድ አይፈልግም። ይሄ ሰው መጥቶ
ጋብቻውን በተለያየ መልኩ ይፈጽማል። ቅዱስ ሥጋውን ክቡር ደሙን ለመቀበል በንስሐ ወደ ቤተክርስቲያን ተመልሶ ቅዱስ ሥጋውንና ክቡር ደሙን አላቀብልህም አትሉም። ቤተክርስቲያን ኃጢአቱን ተናዞ ንስሐ እስከገባ ድረስ ቅዱስ ሥጋውን ክቡር ደሙን ልታቀብለው ትችላለች። ያላገባው ሰነድ ሲመጣ ግን ጋብቻውን መፈጸም ይቻላል ማለት ነው። ይሄ በዲቪ መልክ በማስረጃ መልክ የውጭ ጋብቻ የሚሆነው ከዚሁ ጋር በተገናኘ ነው፣ አንድ ነው የሚሆነው። ነገር ግን እጅግ በጣም ከባድ ማሳሰቢያ ማስቀመጥ ፈልጋለሁ እዚህ ላይ ማሳሰቢያ። የመጀመሪያው የውሸት ጋብቻ ፈጽሙ ብላ ቤተክርስቲያን አስተምራ አታውቅም፣ አታስተምርም። የውሸት ጋብቻን አታበረታታም። አንድ ሰው ይህንን ብሏችሁ ሊሆን ይችላል። አንድ ሰባኪ፣ አንድ ቄስ፣ አንድ ምናምን የቤተክርስቲያን አባት ይሄን ችግር የለውም ብሏችሁ ሊሆን ይችላል። በጭራሽ ቤተክርስቲያን የውሸት ጋብቻ ፈጽሙ አትልም። ከእህት ጋር ከአክስት ጋር ወይም ደግሞ ሰነድ ለማግኘት ወይም የውጭ ሀገር ጉዞ መረጃ ለማግኘት ቪዛ ለማግኘት ይሄን ፈጽም ብላ አታስተምርም በጭራሽ ማለት ነው። የመጀመሪያው እሱ ነው። የውሸት ጋብቻ ፈጽሙ የሚል ትምህርት የላትም። የውሸት ጋብቻ የፈጸመ በሙሉ ደግሞ ይጥፋ የሚል ጭካኔም የላትም ቤተክርስቲያን። ይህንንም አትልም። ለፈጸሙ ሰዎች ነው። አሁን እንድትፈጽሙ እያበረታታው አይደለም። ፈጽሙ የሚል ትምህርት የላትም የሚለው እንዳንፈጽም የሚከለክለን ስለሆነ ማለት ነው። የፈጸሙት ሰዎች ላይ ግን የፈጸሙት ሰዎች በሙሉ ይጥፉ የሚል ጭካኔም የላትም። ባይፈጸም ግን መልካም ነው። የውሸት ጋብቻ ባይፈጸም መልካም ነው። የፈጸሙ ግን እንደ ኖርማል ህይወት ባያዩት ደግሞ እና በንስሐ በቀኖና ወደ ቤተክርስቲያን ተጠግተው በኃጢአት መልክ ማለት ነው የተፈጸመ ስለሆነ ተናዘው ስርየትን ወይም ይቅርታን ማግኘት ይጠበቅባቸዋል። ውሸትን መለማመድ በጣም ከባድ ነው። የዕለት ተዕለት ህይወት ማድረግ፣ በውሸት ውስጥ መኖር፣ በውሸት ውስጥ መጓዝ፣ በውሸት ውስጥ መብላት መጠጣት፣ በሐሰት ማለት ነው። በሐሰት መብላት፣ በሐሰት መጠጣት መጽሐፈ ምሳሌ ምዕራፍ 3 ቁጥር 8 ላይ ማለት ነው። ሐሰተኛነትን ከኔ አርቀው ብሎ ተናግሯል። ስለዚህ ማስወገድ አለብን። በተቻለ መጠን እዚህ ትብታብ ውስጥ ለመግባት መሞከር የለብንም። የገባን ሰዎች ደግሞ ማጡ ውሸትን መለማመድ የዕለት ተዕለት ህይወት ማድረግ እጅግ በጣም አደገኛ ስለሆነ ማለት ነው። የኃጢአት ሁሉ መጀመሪያው በነገራችን ላይ ውሸት ነው። በጣም ከባድ ነው። ስለዚህ ከዚህ መውጣት ይጠበቅብናል። የፈጸምን ሰዎች ወደ ንስሐ መምጣት አለብን። ያልፈጸምን ሰዎች ደግሞ ባንፈጽመው ጥሩ ነው። መፈጸም የለብንም። ለመፈጸም ያሰብን ሰዎችም እጅግ በጣም ከባድ መሆኑን አውቀን መቆጠብ ይኖርብናል ማለት ነው። በአጠቃላይ ልማድን፣ ባህልን፣ ክርስትናን እንለይ። ልማድ ለብቻ፣ ባህል ለብቻ፣ ክርስትና ለብቻ አንቀላቅላቸው። ብዙ ሰው ከዚህም አይቅርብኝ ልክ ሰውየው እንዳለው ከንፍሮና ከፍትፍት ምረጥ ሲባል ንፍሮ ፍትፍቱም አምሮታል። አንድ ብቻ ነው የሚፈቀደው ሲባል ምንድነው ያለው? ከንፍሮ አንድ ዘግኜ ፍትፍቱ ይሻለኛል። እንደዚህ አይነት ነገር የለም። ቀላቅሎ በባህላው ማለት ሰርግ ሲፈጽሙ ሰዎች ያያሉ። የባህሉ ማይቀርባቸውም የምናምኑ የሚተፋው ደመቀባቱም ምናምኑም እንደገና መጥቶ መቅረቡ በጭራሽ እነዚህን መቀላቀል የለብንም ነው በጭራሽ። እንደው እንኳን ይደረግ ቢባል ቅድሚያ የምንሰጠው ለማን ነው? ለክርስትና ነው። ቅድሚያ ሰጠን ማለት ሌሎች ውድቅ ነው የሚሆኑት ማለት ነው። ቅድሚያ መስጠት ያለብን ለክርስትናችን። የሚኖረው እግዚአብሔር ከኛ ጋር ነው። የአንድ ጊዜ ብቻ ሴሬሞኒ አይደለም። ዘላለም አብሮን የሚኖር ነው እግዚአብሔር። በሥርዓተ ተክሊል በቅዱስ ሥጋውና በክቡር ደሙ ጋብቻችን ፈጸምን ማለት አብሮን ሁል ጊዜ እግዚአብሔር ከኛ ጋር እንዲኖር ቃል ተጋባን ማለት ነው። ስለዚህ የቱ ነው መብለጥ ያለበት? የቱ ነው መቅደም ያለበት? ይህንን ማስቀደም አለብን። ለልጆች ላይ የምትፈርዱ ወላጆችም እባካችሁን የማይሆን ነገር ስለሆነ አሁን ጊዜው ሁሉም ነገር ያለው እጆቻቸው ላይ ነው። ስለዚህ ሕፃናቱ አድገው ሲወስኑ የምትጸጸቱት እናንተ ናችሁ። የማይሆን ነገር በልጆቻችሁ ላይ ማድረግ አይጠበቅም። ያንቀልባ ጋብቻ የሚባል ነገር በቤተ ክርስቲያን የለም። ፈጣሪያችን በቸርነቱ ሰምቶ ከመጥፋት ያድነን።